ሀገራዊ መግባባት የሚፈጠርበትን ሁኔታ በማመቻቸት በሀገሪቱ አንጻራዊ ሰላም እንዲሰፍንና የህዝብ ለህዝብና የመንግስት እንዲሁም የህዝቦች ግንኙነት ሰላማዊ ለማድረግ ተስፋ የተጣለለት የኢትዮጵያ ሀገራዊ ምክክር ጉባኤ አሁንም ቅሬታ እየቀረበበት ይገኛል። የምክክር ኮሚሽኑ ቀድሞውንም የገለልተኝነትና ከገዢው መንግስት ጫና የጸዳ ስለመሆኑ በበርካቶች ጥያቄ ሲቀርብበት የቆየ ሲሆን አሁንም ቢሆን በምክክር ሂደቱ ገዢው መንግስት ተሳታፊዎችን ማስፈራራትን ጨምሮ የፈለጋቸውን አጀንዳዎች ብቻ እንዲጸድቁ ለማድረግ ያሰማራቸውን ሲቪል እና የመንግስት ባለስልጣናትን እየተጠቀመ መሆኑ ተገልጿል። ከታማኝ የመረጃ ምንጮቻችን ያሰባሰብናቸውን መረጃዎች በተከታዮቹ ደቂቃዎች እናስደምጣችኋለን። መንግስት የአዲስ አበባ ከተማ ባለቤትነት ለኦሮሚያ ክልል እንዲሰጥና ይህም በህገ መንግስት ከለላ እንዲሰጠው ህገ መንግስታዊ ማሻሻያዎችን ለማድረግ እየተንቀሳቀሰ መሆኑንም ሰምተናል። ወዲህ ደግሞ በምክክሩ ተሳታፊዎች አጨቃጫቂ የሆኑ የአዲስ አበባ ጉዳይ በይደር እንዲቆይ ለምክክር ኮሚሽኑ አማራጭ ሐሳቦችን ያቀረቡ ተሳታፊዎች ዛቻ እና ማስፈራሪያ እየደረሰባቸው ይገኛል። በሌላ በኩል ደግሞ ከአማራ ክልል የመጡ የምክክሩ ተሳታፊዎች ክልሉ ካለበት የጸጥታ ሁኔታ አንጻር ደህንነታቸው በተጠበቀ ሁኔታና ሚስጥራዊነታቸውና ማንነታቸው በተጠበቀ መንገድ በምክክሩ እንደሚሳተፉ አስቀድሞ ቢገለጽላቸውም በምክክሩ ከተገኙ በኋላ ግን ጫናና ማስፈራሪያ እየደረሰባቸው ስለመሆኑ ሰምተናል። ይህንኑ ርዕሰ ጉዳይ ለዕለቱ የትንታኔ አጀንዳችን አድርገን መርጠን አሰናድተነዋል። የተከበራችሁ ተከታታዮቻችን በእነዚህ ጉዳዮች ላይ ሐሳብና አስተያየቶቻችሁን እያጋራችሁን አብራችሁን ትቆዩ ዘንድ በአክብሮት ጋብዘናችኋል። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በኢትዮጵያ ምድር ሀገራዊ መግባባት የሚፈጠርበትን ሁኔታ በማመቻቸት በሀገሪቱ አንጻራዊ ሰላም እንዲሰፍንና የህዝብ ለህዝብ እንዲሁም የመንግስትና የህዝቦች ግንኙነት ሰላማዊ ለማድረግ ተስፋ የተጣለበት የኢትዮጵያ ሀገራዊ ምክክር ጉባኤ አሁንም ቅሬታዎች እየቀረቡበት ይገኛል። የምክክር ኮሚሽኑ ቀድሞውንም የገለልተኝነትና ከገዢው መንግስት ጫና የጸዳ ስለመሆኑ በበርካቶች ጥያቄ ሲቀርብበት የቆየ ሲሆን አሁንም ቢሆን በምክክር ሂደቱ ገዢው መንግስት ተሳታፊዎችን ማስፈራራትን ጨምሮ የፈለጋቸውን አጀንዳዎች ብቻ እንዲያጸድቁ ለማስደረግ ያሰማራቸውን ሲቪልና የመንግስት ባለስልጣናትን ጭምር እየተጠቀመ መሆኑ ተገልጿል። ከታማኝ የመረጃ ምንጮቻችን ያሰባሰብናቸው መረጃዎችም ይህንኑ የሚያስረዱ ናቸው። መንግስት የአዲስ አበባ ከተማ ባለቤትነት ለኦሮሚያ ክልል እንዲሰጥና ይህም በህገ መንግስት ከለላ እንዲሰጠው ህገ መንግስታዊ ማሻሻያዎችን ለማድረግ ጭምር እየተንቀሳቀሰ መሆኑንም ሰምተናል። ወዲህ ደግሞ በምክክሩ ተሳታፊዎች አጨቃጫቂ የሆነው የአዲስ አበባ ጉዳይ በይደር እንዲቆይ ለምክክር ኮሚሽኑ አማራጭ ሐሳቦችን ያቀረቡ ተሳታፊዎች ላይም ማስፈራሪያ እየደረሰ ስለመሆኑ ሰምተናል። በሌላ በኩል ደግሞ ከአማራ ክልል የመጡ የምክክሩ ተሳታፊዎችም ክልሉ ካለበት የጸጥታ ሁኔታ አንጻር ደህንነታቸው በተጠበቀ ሁኔታና ሚስጥራዊነታቸውና ማንነታቸው በተጠበቀ መልኩ በምክክሩ እንደሚሳተፉ ቃል ቢገባላቸውም በምክክሩ ከተገኙ በኋላ ግን ጫናና ማስፈራሪያ እየደረሰባቸው ስለመሆኑ ሰምተናል። የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክር ሂደት ላይ ከተራ የአሰራር ግድፈት የዘለሉ ተደጋጋሚና የተደራጁ ጥሰቶች ተፈጽመዋል ሲል ክስ አቅርቧል። ገዢው አካል መዋቅራዊ ጥሰቶችን እንደፈጸመ በማንሳትም የከሰሰው አብን በአዲስ አበባ ጉዳይ ላይ የከተማዋ ነዋሪዎች ድምፅና ፍላጎት በአግባቡ ሳይወከል መታለፉንም ገልጿል። አንድ ወር በሞላው የሀገራዊ ምክክር ጉባኤ ላይ እየተሳተፉ ካሉ ተቃዋሚ የፖለቲካ ፓርቲዎች አንዱ የሆነው አብን ይህን ክስ ያቀረበው ባሳለፍነው ቅዳሜ ነሐሴ 9 ቀን 2018 ዓ.ም ምሽት ባወጣው መግለጫው ነው። ፓርቲው በምክክሩ ሂደት ታይተዋል ያላቸውን መዋቅራዊ ግድፈቶችና የመርህ ጥሰቶችን በጥልቀት መገምገሙንም አንስቷል። ፓርቲው በሂደቱ ውስጥ የታየው ሁኔታ ከተራ የአሰራር ግድፈት ወይንም ከመደበኛ የፖለቲካ ልዩነት የዘለለ ሆኖ አግኝተነዋል ሲልም በግምገማ የደረሰበትን ድምዳሜ ገልጿል። በሂደቱ ላይ የተፈጸሙት ተደጋጋሚና የተደራጁ ጥሰቶች የሀገራዊ ምክክሩን ተአማኒነት፣ አካታችነት፣ ገለልተኝነትና ፍትሃዊነት ጥያቄ ውስጥ የሚያስገቡ እንደሆነም ፓርቲው ገልጿል። አብን ምክክሩ ላይ ለታዩት መዋቅራዊ ጥሰቶች፣ ጫናዎችና ወገንተኛ አካሄዶች ተጠያቂ ያደረገው ገዢውን አካል ነው። መንግስታዊ መዋቅሮችን የአንድ ቡድን ፍላጎት ማስፈጸሚያነት የማዋል ጥረት እንደሚደረግ በስፋት አስተውለናል ሲልም በመግለጫው አስፍሯል።
በገዢው አካል ተፈጽመዋል የተባሉት እነዚህ ድርጊቶች ሂደቱ የሚጠበቅበትን ያህል ውጤታማ እንዳይሆን ከፍተኛ ስጋት መደቀናቸውንም አስረድቷል። አብን ይህንን ያለው ወደ ፍጻሜው እየደረሰ ባለው የሀገራዊ ምክክር ሂደት በአጀንዳነት የቀረቡ 8 ጉዳዮች ላይ የተፈጠሩ አለመግባባቶች ተካረው በታዩበት በዚህ ወቅት ነው። በተለይም የአዲስ አበባ ጉዳይ ለምክክር የቀረበበት የፌዴራል ከተሞችን የተመለከተው አጀንዳ በተቃራኒ ወገኖች ከተሰለፉ አካላት የተለያዩ ሐሳቦች ሲሰነዘሩበትም ቆይቷል። የአዲስ አበባ ህጋዊ አቋም እንዲሁም ከኦሮሚያ ክልል ጋር የሚኖራትን ግንኙነት የተመለከቱ አማራጮች በቀረቡበት በዚህ ወቅት ጫና ታይቷል የሚሉ ክሶችም ከተሳታፊዎች ቀርበዋል። የሀገራዊ ምክክር ኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ እንደ አገር ግንባታና የመንግስት አደረጃጀት ባሉ ብዙዎች አጀንዳዎች ላይ ጠንከር ያሉ ምክክሮች የነበሩ ቢሆንም የፌዴራል ከተሞች ጉዳይ ላይ ጠንከር ያሉ አቋሞች መታየታቸውን አርብ ነሐሴ 8 ቀን 2018 ዓ.ም ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ተናግረዋል። በምክክሩ ላይ ጫና ስለመኖሩ ጥያቄ የቀረበላቸው ምክትል ዋና ኮሚሽነሯ በዚህ ሂደት ውስጥ ከውጭም ሆነ ከውስጥም ምንም አይነት ተጽዕኖ ሳይደርስ ነው እዚህ የደረስነው ብለዋል። ተጽዕኖ አለመኖሩንም ስራችንን የፈተሹ ፖለቲካ ፓርቲዎች፣ ሲቪክ ማህበራት እንዲሁም የውጭ ሰዎች አይተዋል በማለትም ምላሽ ሰጥተዋል። ተቃዋሚ አብንም ባወጣው መግለጫው የአዲስ አበባ ጉዳይ በቀዳሚነት አንስቶታል። የአዲስ አበባ ባለቤትነት እንዲሁም ተጓዳኝ የፖለቲካና የህግ ማዕቀፎችን የተመለከተ ምክክር በሚደረግበት ወቅት የከተማዋ ነዋሪዎች ድምጽና ፍላጎት በአግባቡ ሳይወከል መቅረቱን ገልጿል። አዲስ አበባን በተመለከተ ምክክር ላይ የከተማዋ ህዝብ እንደ ዋና ባለቤት ሳይቆጠር መታለፉ እጅግ አሳሳቢ ገመና ሆኖ ተመዝግቧልም ብሏል። አብን በመግለጫው የከተማዋን ነዋሪዎች መብትና ዘላቂ ጥቅም ወክለው የተገኙ አካላትም የአንድን ወገን አካል ያልተገራ እና ድንበር የለሽ ፍላጎት ለማስፈጸም ሲሉ የከተማዋን ህዝብ መብትና ጥቅም አሳልፈው ሰጥተዋል ሲልም ከሷል። የአዲስ አበባ ከተማን መሬትና አስተዳደር በተናጠል የመቆጣጠር ፍላጎት ታይቷል ያለው አብን የከተማዋን ገጽታ ወደ አግላይ ዘውጋዊነት መለወጥ የለበትም የሚል አቋም እንዳለውም አስታውቋል። አብን ቅሬታ ያነሳበት ሌላኛው ጉዳይ የመንግስት አደረጃጀትና ቅርጽ በሚለው አጀንዳ ስር ከቀረቡ አማራጮች ጋር የተያያዘ ነው። አብን በዚህ ጉዳይ ላይ ምክክር በሚደረግበት ወቅት የኢትዮጵያ የመንግስት ቅርጽ ፕሬዚደንታዊ ወይንም ከፊል ፕሬዚደንታዊ ስርዓት የተከተለ እንዲሆን አማራጭ ማቅረቡን ገልጿል። ፓርቲው ይህንን አቋም የያዘው ተወዳዳሪ እጩዎች የመላው ሀገሪቱ ዜጎች ድምጽ ለማግኘት ሲሉ ድንበር ተሻጋሪና አስተሳሳሪ የሆኑ ሀገራዊ የፖለቲካ አጀንዳዎችን እንዲያራምዱ ያስገድዳል በሚል እንደሆነም ጠቅሷል። ምክክሩ እየተካሄደ በነበረበት ወቅት ግን የመንግስት አመራሮች፣ አባላትና ደጋፊዎች የሀገሪቱ መንግስት ቅርጽ በፓርላማ የሚመረጥ ፕሬዚደንት እንደሚኖረው የሚጠይቅ አማራጭ በድንገት ማቅረባቸውን አንስተዋል። ይህንን አማራጭ አምባገነንነትን በህግ ለማስፈን የሚደረግ ጥረት ሲል የገለጸው ፓርቲው በሂደት ስልጣንን በአንድ ግለሰብ ወይንም ቡድን እጅ ለማከማቸት እንደሚያስችል ህጋዊ ሽፋን ከመስጠት ያለፈ ፋይዳ እንደሌለው ሊታወቅ ይገባል ሲልም ትችቱን አስታውቋል። የአማራ ብሔራዊ ንቅናቄ አብን ሂደቱ ውስጥ የታዩትን አግላይና አፋኝ አካሄዶች በተመለከተ ለሀገራዊ የምክክር ኮሚሽን በደብዳቤ አቤቱታ ማቅረቡን እንዲሁም ውይይት ማድረጉን ገልጿል። በተመሳሳይም ለገዢው ብልጽግና ፓርቲ ደብዳቤ መጻፉንና ከፓርቲው ከፍተኛ አመራሮች ጋር መነጋገርን ጠቅሷል። ይሁን እንጂ እስካሁን ድረስ እነዚህን መሰረታዊ ግድፈቶች ለማረም የተወሰደ አዎንታዊ እርምጃ አለመኖሩንም ፓርቲው አስታውቋል። ወደፊትም ገዢው አካል የራሱን የፖለቲካ ፍላጎት ለማስፈጸም የሚደረገውን ስልታዊ ተጽዕኖና ጣልቃ ገብነት እየጨመረ እንደሚሄድ አሁናዊ ሁኔታዎች ያመላክታሉ ሲልም ስጋቱን ገልጿል። የፓርላማ የህግ አስፈጻሚና የጸጥታ መዋቅሮችን በመጠቀምም ከምክክሩ የሚወጡ ምክረ ሐሳቦችን በተዛባ መልኩ ወደ ራሱ የፖለቲካ መስመር ለማስገባት ሊሞክር ይችላልም ብሏል። አብን
አንድ ወገን ብቻውን የሚወስንበት አግላይና አምባገነናዊ ስርዓትን የመጫን እንቅስቃሴ የማይቆም ከሆነ ለሂደቱ እውቅና የማይሰጥና የማይተባበር መሆኑን በመግለጫው አስታውቋል። የሀገራዊ ምክክር ኮሚሽን የለያቸውን 8 ዋና ዋና አጀንዳዎች የተከፋፈሉለት 8 ቡድኖች እያንዳንዳቸው በተለያዩ ደረጃዎች ሲያደርጉ የነበሩትን ውይይት ማጠናቀቃቸው ተገልጿል። በአሁኑ ወቅት ቡድኖቹ ያዘጋጇቸውንና የተስማሙባቸውን ምክረ ሐሳቦች 4000 አባላት ላሉት ጠቅላላ ጉባኤ ከመቅረቡ በፊት የተናበበ የተጣጣመና የተደራጀ እንዲሆን እየተደረገ መሆኑን ኮሚሽኑ አስታውቋል። የተከበራችሁ ተከታታዮቻችን ሀገራዊ የምክክር ሂደቱን በሚመለከት ያሰባሰብናቸው ጉዳዮቻችን ይህንን ይመስሉ ነበር። በሌሎች አዳዲስና ወቅታዊ ጉዳዮች እስክንገናኝ ሰላም ቆዩን። አዳዲስ ወቅታዊና ታማኒ መረጃዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።